ልቀቁኝ ምንድነው ዘረፋ ነው እንዴ ልቀቁኝ ዝም በይ ትጅ ግቢ እንዴውም ከገዛኸኝ የ6 ዓመት ልጅ ወንድ ልጅ እንዳለ ታውቃለህ ምን ልጄን ደብቄ ነው ያሳደግኩት ያለውት ከማን ነው ደብቄ ልጄን ታው ማስፈራራትስ ምንድነው ያለው ዝም ብለሽ እንጂ ሌላ ነገር እንዳይከሰት ወዴት ነው ዝም ብዬ የምሄደው በጥፊ ነው የምልሽ አሁንም እኮ ያስፈራራኝ ስለዚህ አንቺ ጋር ያለው የ6 ዓመት ልጅ የገዛኸኝ ልጅ እንደሆነ ገዛኸኝ ያውቃል ተሙ በታገተ ሰዓት እናንተ ተሙን ልታስገድሉ ሞክራችሁ ነበር ማለት ነው ተሙን ለማስገደል ሞክረን ነበር ያኔ ብታስገድሉት ኖሮ ዲያስፖራው ሊሳበብና ዲያስፖራው ነው ገዳይ ተብሎ ዲያስፖራው ነበር የሚሆነው ጋቡት ምንድነው ልቀቁኝ ዝም በል ህግ ባለበት ይጎትሳችሁ ይዘጣላችሁ እንዴ ምክንያቱ ምንድነው አርፈሽ ቁጭ በይ ለምንድነው ቁጭ ምለው የምትጠየቂው ነገር አለ ያንዳንዱ ነገር ትመልሽ ታቀኛለህ ከመንገድ ላይ እኮ ነው ይዘህኝ መጣ ስለማንሽ ማኑ ይዤሽ የመጣው ምን እያረክ ነው ያለኸው ሳሚ ነገሩን አስረዳት እዚህ አይነት ነገር ውስጥ በብዙ ነገር ተጠምደ ነው የምትገባው እንጂ ወደህ ወንጀል እንደዚህ ሰው ማሰቃየት ፈልገው ምናምን የሰው ስቃይ አስደስቶ አይደለም መሰራው ግን በብዙ ነገር ተጠመዳለህ በቤተሰብ በተለያየ ነገር ተጠምደህ ነው እንደዚህ አይነት ነገር ውስጥ እጅ እንዲገባ የሚደረገው ከገባ በኋላ ደግሞ እርምጃ የሚወሰድብህ በምትወደው ነገር ላይ ነው የሚመጡብህ አሁንም ቢሆን አላቀውም ይያል ሰምኛለሽ አላቀውም ይያልከኝ ነው አንቺ አይነት ወንጀለኞችን ብዙ ጊዜ ይዘን አልፈናል አንቺ ማለት ደግሞ ከአሸናፊ ጋር ትሰሪ ነበርሽ ከዛ በተጨማሪ ደግሞ ተመስገንን ለማጥፋት ስትጥሪ ነበርሽ ሴት ነሽ አሁኑኑ ማትነግሪኝ ከሆነ ደግሞ ህግ ምንም አያስጥልሽም ተግባባን ህግ የሚያስጥልሽ አይሆንም ተግባባን ገዛኸኝ እኮ በቃ ነገ ጠዋት የሚፈታ ሰው ነው እኔ አሁን ካሱ እምቢ ብለህ የማታውቀው ነገር ዝም ብለህ አታውራ ሰሚያለሽ አላቆም ማለት እኮ አይደል እስካሁን ድረስ አውሪ ስንልሽ ልታወሪ ፈቃደኛ አልነበርሽም ስለዚህ አሁን ዝም የባባያ ተራሽ ነው ተግባባን እንዴውም ከገዛኸኝ የ6 ዓመት ልጅ ወንድ ልጅ እንዳለ ታውቃለህ ምን ውሸቱን ነው ከገዛኸኝ የ6 ዓመት ልጅ ውሸቱን ነው እሺ ነው ሌላስ ከሱ ልጅ እንዳላት ስለዚህ ልጄን ተውልኝ ማቀው ነገር የለም ከሆነ የመጨረሻ ንግግርሽ ቀጥታ ወደ ልጅሽ እንሄድ እናደርጋለን እሱ ወደ ልጅሽ እንቅስቃሴ ከጀመረ ደግሞ እኔም ማናችንም ማናስቆመው ነው የሚሆነው ለልጅሽ የምታስቢለት ከሆነ ግልጽ አድርገሽ ንገሪኝ ገዛኸኝ እኮ ከባድ ሰው ነው እጁ ረጅም ነው ስለሱ ከባድነት አይደለም ከባድ ቢሆንማ በእኛ ቁጥጥር ውስጥ ወድቆ ከዛ በተጨማሪ እስኪፈረድበት ድረስ አይማቀቅም ነበር ከዛ በኋላ አይማቀቅም በሁለት ወር ውስጥ ነው የወጣው እሱ አሁንም መውጣትም ማረግም ምንም ማረግም የሚችል ሰው ነው እሱን አታውቁትም ምንድነው ተረጋጋ ዲያስፖራው ምንም የሚያመጣው ነገር የለም ገዛኸኝን ታውቀዋለህ ምን የተሙ ፍቅረኛም እዚህ ውስጥ ተሳትፋ እንደነበረ ማለት የቀድሞ ፍቅረኛው ራስህን በአንደበትህ ብለሃል ተሙ ይገደላል እያልክ ከሳሚ ጋር በነበረህም ቆይታ ታስታውሳለህ እንዴ ስትል እንደነበር ከዛ በኋላም እንግዲህ የኛ ጋርዶች ያደረሱብን ጉዳት መቼም ትረሳዋለህ ብዬ አላስብም ሁሉንም ነገር እያሰራኛለሁ ገዛኸኝ ነው ገዛኸኝ እንደውም ካሁን በፊት ስንት ወንጀል ሰራ ተብሎ ተፈርዶ ገዛኸኝ አይነ ስውር ነው የተባለው ነው የምትለው አዎ እሱ ነው የኛ ሰዎች በተለያየ ቦታ ላይ እያጣሩ ነው ያሉት ሌሎች ሰዎች አስከትሎ ከመጣ ወይም ደግሞ የተጠራጠረው ነገር ካለ በሚል ትንሽ እንታከሳለን ከዛ አሁንም አቶ አሸናፊን ይዘነው ወደምንይዝበት ቦታ ምንሄድ ይሆናል ማለት ነው ወይም ወደ መጀመሪያ ወደ ነበርንበት ቦታ ላይ ተመስገን የወንድም ገዳይ ነው ያሉ ሰዎች እነሱ ለሚፈልጉት ዓላማ እየተጠቀሙብህ እንደሆነ ለምን አልገባህም ለማየት ትልቅ ልጅ ነህ ነገሮችን ማገናዘብ የምትችል ሰው ነህ አይደል በሰዓቱ ወንድሜ በሞተ ሰዓት እኮ እሱ ነበር የደረሰው አንዴ የህግ አካል ሳይደርስ እሱ እንዴት ሊደርስ ይችላል እኛ መጀመሪያ ምርመራው ላይ ስለነበረን አጋጣሚ ደግሞ የዛን ቀን ከኛ ጋር የህግ አካላት አለመኖራቸው እንጂ እሺ ተሙን ታውቀዋለህ አታውቀውም አላቅም እኔ እንደዛ የሚባል ሰው ያቷሸኝ ትሰማኛለህ ለምንድን ነው የማዋሸው እንደዚህ አታስፈራራይ በቃ እኔ በስነስ ማስፈራራት አይደለም ገና ከዚህ በላይ ብዙ ነገር ላደርግ እችላለሁ እሺ እኛም እኮ ህግ አለን እኮ ለምንድን ነው እሱን ህጉ ሲመጣ ታየዋለህ እኛ ከህግ ጋር የምንሰራ የህግ አካላት ሰዎች ነን ማለት ከአቶ አሸናፊ ውጭ ሌላ ሰው አግኝቼ አላውቅም ግን በስልክ ከሱ በላይ የሚያዘው ሰው አለ እነሱን ደግሞ ልታገኙ የምትችሉት ራሱን አቶ አሸናፊን ካገኛችሁት ብቻ ነው ስለዚህ እያልከኝ ያለኸው አቶ አሸናፊም ታስሯል እኮ ገዛኸኝ ታስሯል ከተፈታ እኮ ቆየ ወዲያው እኮ ነው የተፈታው አምልጧል ነው ተፈቷል ምንም ተፈቶ ነው በቃ ነፃ ሆኖ ነው የተፈታው ረጅም ዓመት እኮ ነው የተፈረደበት ፍርድ ሰውዬ እየዋሸኝ ከሆነ ግን ይኸውልህ ምንም ማትወጣው ጣጣ ውስጥ ነው የምትገባው በቀጥታ ማጥፋት ይችላል እኛን እዚህ ውስጥ ማስገባት ለምን እንደፈለገ አላውቅም ግን
በቃ ለስሜ ምናምን እያለ በቃ ውስጥ ነው እንደዚህ ነገር የሚሰራው ሰውዬው። በቀጥታ ማጥፋት ይችላል ማለት ወይም ደግሞ አንተ ለአንድ ሳምንት ካይኑ ዞር ብትል ወደ እናንተ ጋር ነው የሚመጣው ያልክበት ምክንያት ምንድን ነው? ምክንያቱም እንደነገርኩ እኔ የሚከታተሉኝ ሰዎች አሉ። በታሙ ዙሪያ የታሙ የድሮ ፍቅረኛ ከኛ ጋር አይደለም የምትሰራው። ስለ ወንድሙ አንዳንድ መረጃ አለኝ ብላ፣ ስለ ተመስገን ወንድም አንዳንድ መረጃ አለኝ ብላ እና ገንዘብ ያስጨምራል እሱንም ከኛ ጋር እንዲሰራ ማድረግ እንችላለን ምናምን ስላለችኝ አይ እኛ መጨረስ እኮ ስለማንችል እኮ ነው የደወልኩት። ማለት ሳሚ ፈትሸው መሳራኪያ ዘፈትሸው ምንድነው በጠራ ተንቀሳቀስ ነው ሰማኛለህ? ሲጀመር ለምንድነው የምትፈትሸው? ሰማኛለህ? ግንባርን አይደለ? ለምንድነው የምትፈትሸው? አታሸናፊ አይደለ? ምንድነው በጠራራ ፀሐይ ዘርፊያ ጀመራችሁ? ዝም በል አንተ ነህ ነፍሰ በላ ገዳይ ዘራፊ ሆንኩ። ተግባባን? ሲጀመር ማን ናችሁ እንደዚህ ምትለኝ? መሳሪያ ጠቅ ሰውዬ አትፈታተነኝ። ሰውዬ ትሰማኛለህ? የኔን ኑሮ እኮ አንተ አይደለም የምትኖርልኝ አይደል? እዚህ መሬት አፈር እያስላስኩ ጠይቃለሁ ከፈለክ። እሺ የምትጠየቀውን ነገር በስርዓት መልስ። ለምንድነው የምታስፈራረኝ? ቆይ ይኸውልህ አንተ አቅም አለኝ ብለህ ነው እንደዚህ የምትንቀባረረው አይደለ? ምንም አቅም የፈጣሪ እኛ ካንተ በላይ አቅም አለን። ሰላም ውድ ገመና ቻናል ቤተሰቦች እንዴት ናችሁ? እኛ እንግዲህ ያው ውስጣችን ያሉትን ሰዎች እያጣራን እነዚህ ሰዎች ላይ ደርሰናል። ትናንትና የተፈጠረውን ነገር እንግዲህ በዝርዝር አይታችሁታል ብለን እናስባለን። ይሄ ነገር ወዴት እየሄደ እንዳለ በጣም ግራ የሚያጋባ ነገር ነው። ምንም አትታገል፣ የሚፈታ ነገር አይደለም። ፈትቼ እንኳን ሄዳለሁ ብትል እነዚህ ሰዎች ሁሉ አንተን ነው የሚጠብቁት። ተመልካቾቻችን ነገሮች በጣም ውስብስብ እየሆኑ ነው። ማለት በጣም በማንጠብቀው አይነት ሁኔታ ወደኋላ እየተመለሱ ወደ ሌላ አይነት ጉዳዮች እየሄዱ ነው እና ትናንትና የተፈጠረውን ነገር ኤዲተርም አስገብቶላችሁ እንዳያችሁት የገዛኸኝን ታሪክ ታስታውስታላችሁ። ከዛሬ ስንት ወር በፊት ተሙ አሳስሮት ስንት ነገር ተፈጥሮ እንደውም ተሙ ላይ ሁላ ጉዳት ደርሶበት እግሩ ሽባ የሆነበት ጊዜ ታስታውሳላችሁ ብዬ ደንብ አስታውሳለሁ። ምክንያቱም እናንተም ተጨንቃችሁ በጸሎትም በምንም ስታግዙን ነበርና የተፈጠረውን ነገር ለእናንተ ማስታወስ ይጠበቅብኛል ብዬ ማላስብም። በጣም የሚታወስ ትዝታ ስለሆነ ማለት ነው። ያገዛኸኝ አሁን ተመልሶ መጥቶ እንግዲህ ተሙን ሊያጠቃበት በሚችልበት አይነት ሁኔታ እንግዲህ የነገረን እዚህ አንድ ወንጀለኛ አለና እስቲ ንገረኝ ገዛኝ። አሁንም ይኸውልህ ሁሉን ነገር በግልጽና በቀላል አማርኛ እናውራ። እንዴት ስትደበደብ እንደነበር አይተሃል ማለት። እኔ ከዚህ በላይ ምን ላድርግ? በቃ ሁሉንም ነገር እኮ ተናገርኩኝ አይደል እንዴ? አሁን ይኸውልህ ካሜራ ፊት ነው ያለነው። ያኔ እዛ ስትቀጠቀጥ ውሸትህን የሚሆን እውነትህን ያወራሁን ስትዘባርቅ የነበረውን ነገር አሁን እዚህ ጋር ሁሉንም እውነት ትናገራለህ። እየተናገርኩ እኮ ነው። ይሄን ያህል ማሰቃየት ለምን አስፈለገ? ቢያንስ እጅን ፍታልኝ። ምንም እፈታልህ ነገር የለም። እንዴት ስትወራጭ እንዴት እንትን ስትል እንደነበር አይተሃል። ማምለጥም እንደማትችል አይተሃል። አሁን እኮ በቃ ቀጠቀጣችሁኝ። ከዚህ በላይ ምን አትገሉኝ? ምን ነፍሴ መውጣት እኮ ነው። ይኸውልህ አሁን ነገሮችን ቀለል ልናርጋቸው። አንተም ነገሮች ቀለል ብለውህ ሳትደበደብ በነፃነት እንድታወራና ያለውን ነገር እንግባባ። ጥሩ ደረጃ ላይ እንድረስ። ሰውዬ ይኸውልህ እኔ እኮ ያለውን ነገር ነገርኩህ እኮ እንዳለ። አሁን ካሜራ ፊት ያለ ነው። ለካሜራ ሁሉንም ነገር እንድታስረዳልኝ ይፈልጋል። በቃ እኔ የገባሁት በቃ ሁሉንም ስራ የምሰራው ገዛኸኝ ነው የሚያዘኝ። ገዛኸኝ ነው የሚያዘህ? አዎ። እንደዚህ ስራ ውስጥ ስንገባ ደግሞ ሲጀመር የሆነች የምትመለምነን አንድ ሴት አለች። ማነች? ኮኪ ትባላለች። እሷ ነች እንደዚህ አይነት። እኔ ብቻ አይደለሁም ብዙ ሰዎች አሉ የሚሰሩ። መልምላ የምታስገባን ግን እሷ ነች። ስለዚህ አንተ የራስህ የስራ ድርሻ አለ፣ ሌሎችም ደግሞ የራሳቸው የስራ ድርሻ አላቸው ማለት ነው። ብዙ አለ። አዎ በቃ በተለያየ የስራ ፊልድ ማለት አላቸው። እሷ ነች መልምላ በተለያየ የምታሰማራው ማለት ነው። እናንተ የወንጀሉ አቀናባሪ፣ የወንጀሉ ተዋናይ ሆናችሁ የምትሰሩት እናንተ ናችሁ። እሱ ከጀርባ ሆኖ ይቆጣጠራችኋል ማለት ነው። አዎ በቃ ሁሉንም ነገር እሱ ነው የሚያደርገው። ማናት ያልካትስ? እሷስ ልጅ ለገዛኸኝ የገዛኸኝ ታዛዥ ነች? አዎ እሷ ነች። እንግዲህ ወደዛ ስራ ስንገባ የምትመለምለው ምናምን እሷ ነች። እዛ ገዛኸኝን አግኝተው ታውቃለህ? ገዛኸኝን እኔ በአካል አግኝቼው አላውቅም። ታዲያ ገዛኸኝ መሆኑን ከላይ ያለው እንዴት አወቅ? ገዛኸኝ ስለ ገዛኸኝ እኔ ብዙ ነገር እንደዚሁ አውቃለሁ። ማለት ከተሙ ጋር የነበረውን ነገር ተሙ ያለ ወንጀሉ እንዳሳሰረው ምናምን አውቃለሁኝ። እሱ እሺ፣ አሁን ስለ ገዛኸኝ እያንዳንዱን ነገር መጀመሪያ ለእኔ ግልጽ አድርገህ ትነግረኛለህ። ገዛኸኝ መጀመሪያ እንዴት ከእስር ቤት ሊወጣ ቻለ? ስለ እሱ የምታውቀው መረጃ አለ? ገዛኸኝ እንግዲህ የወጣው በቃ ነፃነት ተብሎ ነው። እኔ የማውቀው ነገር የለም፣ ግን
ሁሉንም ነገር ወንጀል ነጻ ከወንጀል ነጻ ተብሎ ነው የወጣው። ቆይ እኔ ያልገባኝ ነገር አሁን ተመልካቾቻችን እንደምታውቁት ነው ዲያስፖራው ነው እንግዲህ ተሙን አሳገተ ተሙን እንትን አለ ሲባል ሁሉም ነገር ላይ ዲያስፖራው ነው ሲባል የነበረው። ዲያስፖራውን ስም ስትጠቀሙት የነበረው ገዛኸኝን ነው ወይስ እንዴት ነው? አልገባኝም። ዲያስፖራው እኛ ማለት ዲያስፖራው ዝም ብሎ ነው ማለት እኛ የምናደርገው በዲያስፖራው ስም እኛ አሁን ተሙ የታገተ ጊዜ እኛ በዲያስፖራው ስም ገብተን ከዲያስፖራው ጋር ምንም የምንግባባው የሚያስተዋውቀንም ነገር የለም። ስለዚህ ዲያስፖራው ሌላ ነው፣ እናንተ ደግሞ በመሀል የገባችሁ ሌላ ተሙን ለማጥፋት የምትፈልጉ። ዲያስፖራውን እኛ በቃ ዋናው ዓላማችን ያው እሱ የሚፈልገው ተሙን እና የተሙ ሰዎችን ለመበቀል ነው የሚፈልገው፣ አቶ ገዛኸኝ ማለት ነው። አዎ። እና የተሙ ሰዎችን እኔ በቃ ስራዬ በቃ የተሙ ሰዎችን ቼክ ማድረግ፣ ማጥናት፣ እንዲሸረሸር ማድረግ ምናምን ነው። ቆይ መጀመሪያ ግልጽ አድርገህ ንገረኝ። እንዴት እዚህ ነገር ውስጥ እንዴት ልትገቡ ቻላችሁ ነው ማለት? ይሄ የዲያስፖራውን ኬዝ እየመረመርን እያለ ነው ሰንሰለቱ ተያይዞ ወደ እናንተ እየመራን ያለውና እናንተ ጋር የደረስነው የዲያስፖራውን ኬዝ እየመረመርን እያለ ነው። ከዲያስፖራው ጋር ግንኙነት አላችሁ ወይስ እንዴት ነው? ግንኙነት የለንም አልኩህ እኮ። እኛ በቃ በዲያስፖራው በየሰራ ባለበት ወቅት እኛ ገብተን በሱ እንትን እንዲባል ነበረ እንጂ ግንኙነት ምናምን የለንም። ስለዚህ ዲያስፖራው ተሙን ባሳገተበት ሰዓት እናንተ ያችን አጋጣሚ ተጠቅማችሁ ተሙን ለማጥፋት ተጠቀማችሁበት ነው። ተሙን ለማጥፋት ሁላ ተጠቅመንበት ነበር፣ አልሳካል እንጂ በዛን ሰዓት ዲያስፖራው ባሳገተው ሰዓት ተሙ ቢጠፋ ኖሮ በዛን ሰዓት በዲያስፖራው እንጂ በእኛ ምንም የሚያስጠራጥር ነገር አልነበረም። እንግዲህ በምን አይነት በተቀነባበረ ሴራ እንደሚሰሩ ተመልከቱልኝ። እንግዲህ ተመልካቾቻችን ማለት አሁን ተሙ በታገተ ሰዓት እናንተ ተሙን ልታስገድሉ ሞክራችሁ ነበር ማለት ነው። ተሙን ለማስገደል ሞክረን ነበር። ያኔ ብታስገድሉት ኖሮ ዲያስፖራው ሊሳበብና ዲያስፖራው ነው ገዳይ ተብሎ ዲያስፖራው ነበር የሚሆነው። እንደዛ ነበር እንጂ እናንተ ከዲያስፖራው ጋር ምንም አይነት ግንኙነትም ጭራሽ ጋር ምንም አይነት ግንኙነት የለንም። በቃ የምንሰራው በቃ እኛ ነን የምንሰራው ስራ። ምን ያህል ጊዜ ሆነው ገዛኸኝ ከእስር ቤት ከወጣ? ብዙም አልቆየም እኮ እስር ቤት ቢያንስ 2 ወር 3 ወር። ነገሮች አሁን እንዳለ የተሙም ሰዎች እያንዳንዱ እንደዚህ በሚዲያም በምንም ወደሱ ስለነበረ ፊታቸውን እስከሚያዞሩ እንደ ማረፊያነት ነው የተጠቀመበት እንጂ አልቆየም እስር ቤት። በጣም የሚገርም ነው ተመልካቾቻችን። ማለት ያንን ኬዝ እኔም በደንብ የማስታውሰው ኬዝ ነው። ተከታትለን አቶ ገዛኸኝ ምን ያህል ዓመት ሁላ እንደተፈረደበት እኛም ራሳችን እናውቃለን። እና ተከታትለንም ባልደረቦቻችንንም እየላክን እኛ ሌላ ኬዝ ወዲያው ብንጀምርም ባልደረቦቻችንን እየላክን ይህንን ኬዝ ስንከታተል ነበር እና ምን ያህል ዓመት እንደተፈረደበት ራሱ እናውቃለን። እኛ በውስጥም ከህግ አካላቶችም ጋር ግንኙነት ስላለን እና ማለት ሲለቀቅም እንዴት ለኛ መረጃ ሊደርሰን እንዳልቻለ በጣም ግራ ነው የሚገባው። ምን ያህል ሰው እንዳለው ከህግ አካላቶችም ጋር ምን ያህል ሰው እንዳለው ነው። እኔ እኮ ለዛ ነው አንተን እንደዚህ አይነት ነገር ውስጥ እንዳትገባ እያልኩ የነበረው። አሁን እሱ ነገር አሁን እኔን ያስቀኝ አይደል? እኔን አሰቃየኝ፣ ቀጠቀጥከኝ፣ ብዙ ነገር አደረከኝ። እሱ ግን ቢሆን ቢያንስ ትይዘዋለህ፣ እስር ቤት ነው የምታስገባው። እሱ ነገ ጠዋት ይወጣል። ብሩን ይጭነቀው እንጂ ሌላ ምንም የሚመጣበት ነገር አሁን። ስለዚህ የማትገባው ነገር ውስጥ አትግባ እያልኩ የነበረው ለዛ ነው። እኔ ለአንተ ከማሰብ የተነሳ ነው እንጂ አሁን ሳስገባ ገዛኸኝን ብቻ አይደለም ማስገባው። ትሰማኛለህ? እኛ ባልደረቦቻችን ሁላችንም ከዚህ በኋላ ያለንን አቅም ተጠቅመን ገዛኸኝን ብቻ አይደለም ገዛኸኝ ጋር ያሉትን ገዛኸኝን ከእስር ቤት ያስወጡትንም ሰዎች እንዴት ሊለቀቅ እንዳልቻለ ባይገባኝም ከገዛኸኝ ጋር ተባብሮ የሰሩትንም የህግ አካላቶች ቃል የምገባላችሁ እነሱንም ነው ወህኒ የሚወረውራቸው። ትሰማኛለህ? አንተም ብትሆን ከዚህ ነገር ውስጥ የምታመልጥበት ሁኔታ የለም። እንግዲህ እኔ ነገረኛ ያልከኝን በሙሉ ነግሬያለሁ። ይህ ሁሉ ነገር ስታቀነባብሩ ማለት ይሄ አሁን በዲያስፖራውም አሳባችሁ በምንም ስታሳብቡ እኛ እኮ የተሰጠንን ትእዛዝ ነው የምንሰራው አይደል እንዴ? እኛ የተሰጠንን ነው የምንሰራው ማለት። እንዴት ወንጀል ትሰራለህ አንተ? ሲጀመርስ ወንጀል መሆኑን እያወቅ ለምን ተሳተፍክ? ወንጀል ስትሰራ እኮ ፈልጋ አይደለም ወንጀል ውስጥ የምትገባው። መጀመሪያ የምትገባበት መንገድ ያስገድዳል። እሱ ሁላችሁም ወንጀለኞች ናችሁ የምትሉ ተገድጄ ነው የሆነ ነገር ተይዞብኝ ነው የሆነ ነገር። መጀመሪያም ወንጀሉ ፍላጎቱ ስላላችሁ ነው ወንጀል ውስጥ የምትገቡት። እንደዚህ አይነት ነገር ውስጥ በብዙ ነገር ተጠምደህ ነው የምትገባው እንጂ ወደህ ወንጀል እንደዚህ ሰው ማሰቃየት ፈልገው ምናምን የሰው ስቃይ አስደስቶ አይደለም የምትሰራው።
ግን በብዙ ነገር ትጠመዳለህ። በቤተሰብ በተለያየ ነገር ተጠምደህ ነው እንደዚህ አይነት ነገር ውስጥ እጅህ እንዲገባ የሚደረገው። ከገባ በኋላ ደግሞ እርምጃ የሚወሰድብህ በምትወደው ነገር ላይ ነው የሚመጡብህ። ስለዚህ እኛም መጀመሪያም እናንተ ከእነሱ ጋር ግንኙነት ከእነሱ ጋር ንክኪ ስላሏችሁ ነው እናንተን መጠቀሚያ የሚያደርጓችሁ። ስለዚህ እኔ አሁን ማወቅ የምፈልገው አንድ ነገር ብቻ ነው። ያቺ ከገዛኸኝ ጋር ትሰራለች ያልከኝን ልጅ በዚህም አለ በዛ ታገናኘኛለህ። ሰውዬ ትሰማኛለህ? ኮኪን ነው። አዎ ኮኪን ማልካት ማንም በላት እሷን ሴትዮ ታገናኘኛለህ። መጀመሪያ እሷ ለገዛኸኝ ምኑ ነች ሲጀመርስ? ማለት እንዴት ሴት ልጅ እንዴት እናንተን እሱን እኔ እንደዚህ ጠለቅ ያለ እውቀት የለኝም። አሁን እኛ ያው ስራችንን በስራ ጉዳይ ነው የምንገናኘው፣ ስራችንን ነው የምንሰራው እንጂ ስለ እነሱ አሁን ስለ ገዛኝ ባክግራውንድ ማጥናት እኛ አንችልም። እንደዚህ አሁን ስለ እሱ ጠለቅ ብለን ማወቅ ብንፈልግ ራሱ እኛ እርምጃ ነው የሚወሰድብን። ስለዚህ እኔ ስለ እነሱ የማውቀው ነገር የለም። ብቻ እኛም መልምላ ወደ ስራ እንደምታስገባን ብቻ ነው የማውቀው። እሺ፣ ስለዚህ አሁን የእናንተ የዚህ ሁሉ አቀናባሪ ለወንጀለኞቹ መልማይ ኮኪ የምትባለው ሴት ናት እያለ ነው እንግዲህ ነገሮቻችን የሚመሩን ደግሞ አሁን ኮኪ ወደ ተባለ ሴት ነው ማለት ነው። ይሄ ነገር ሰንሰለቱ እየተያዘ ወዴት እንደሚሄድ እርግጠኛ ባንሆንም እንግዲህ አሁን ኮኪ የምትባለው ሴት ላይ ነው እየደረስ ነው ማለት ነው። ኮኪ ያልካት ሴትዮ ማለት ምን አይነት ሴት ናት? ማለት ምን አይነት ኤጅ ላይ ያለች ነች? እንዴት ነው እሷን ልናገኘት የምንችለው? እሷን ያው እንግዲህ እንደዚሁ በቃ እኔን እንዳጠመዳቸውት ማጥማር ነው። ሌላ ነገር እኮ የለውም። ይኸውልህ እዚህ ጋር ግልጽ እንድታደርግልኝ የሚፈልገው ነገር አለ። ይሄ አሁን እንደዚህ የተራ ጨዋታ አይደለም። አሁን የያዝነው ጨዋታ ገባ? ከምን አይነት ሰው ጋር እየተጋፈጠን እንዳለን አንተ ራሱ መቼም የምትረዳው ነገር ነው የሚሆነው። ስለዚህ እንደዚህ ቀለል ባለ ሁኔታ እሷን እናገኛታለን እንትን እንላለን ብዬ ምን አላስብም። እኮ ድካም ብሎ ነው እንጂ መጨረሻም እኮ ያው የታወቀ እኮ ነው። መጨረሻም ቢሆን ገዛኝን ታውቀዋለህ። እስካሁንም ብዙ ነገር ሰርቶ ብዙ ወንጀሎችን ሰርቶ እንደዚህ በቀላሉ የወጣ ሰው ነው። አሁንማ አየነኩ የእውነት ገዛኸኝ ከእስር ቤት ወጥቶ ከሆነ እሱን እንግዲህ በአካል እስክናገኘው ያኔ ስናገኘው የምናየው ነው የሚሆነው። ስለዚህ እኔ የማውቀውን ነገር ያለው በቃ ከዚህ በላይ ምንም ልል አልችልም። ከዚህ በላይ ምንም ልትለኝ አልችልም። አሁን ወደ እሷ የሚመራኝን እያንዳንዱን ነገር በግልጽ በዝርዝር ትነግረኛለህ። ሲጀመር እሺ፣ ሌሎች ከአንተ ጋር የሚሰሩ ሰዎች ነበሩ? ስንት ሰዎች እስከኛ አስክዳችኋል? እንግዲህ ብዙ ሰዎች አሉ ብያለሁ። በተለያየ አሁን እሷ ነች እንግዲህ ዋናውን እንደዚህ ብዛቱን አሁን እያንዳንዱን መልምላ ስራ ውስጥ የምታስገባው እሷ ስለሆነች የሰራተኛውን ብዛት እሷ ነች የምታውቀው። እሺ፣ ከኛ ሰራተኞች ሲያስካዳችሁት ምን ያህሎቹን ነው? አሉ የተሙ ፍቅረኛም እንደተጠቀማችሁባት መቼም እሱንም የምታስታውሰው ነገር ብዙ ልጆች አሉ፣ ብዙ ሰዎች አሉ አልኩህ እኮ። ግን መልምላ የምታስገባው እሷ ስለሆነች የህዝብ ቁጥር የሰራተኛ ቁጥር ማወቅ የምትችለው እሷ ነች። እኔም ማውቀውን ነገርኩ። ስለዚህ ለዚህ ወንጀላችሁ በጣም ብዙ ብር በጀት በጀታችሁ እየተንቀሳቀሳችሁ ነው ያላችሁት ማለት ነው። እሱ ግልጽ እኮ ነው ለእኛ ብቻ ሳይሆን እሱም እኮ ስንት ወንጀል ሰርቶ እኮ በብር ነው የሚወጣው። ሌላ በምን ሊወጣ ይችላል? ቆይ ለዚህ ሁሉ ወንጀል እንዴት ይህን ያህል ብር መድቦ ሲጀመርስ ለአንድ በቀል ብሎ ይህ ሁሉ ነገር እንዴት ያደርጋል? ያው እንግዲህ ታዛዥ ማለት ገዛኸኝ እንግዲህ ከተሙ ጋር በፊት ምንም ያለ ወንጀሉ እንደገባ ምናምን ነገር ነው የማውቀው እኔ። ወንጀለኛ አይደለም ገዛኸኝ። ወንጀለኛ እንዳልሆነ ምንም ሳይሆን የውሸት መረጃ ሰብስቦ እንዳሳሰረው ምናምን ነው የማውቀው እንጂ እኔ አላውቅም ሌላ ነገር። እንግዲህ ተመልካቾቻችን እናንተም እንዳያችሁት ነው ማለት ስንት ወንጀልን ስንት መረጃዎች ተገኝተውበት እስር ቤት እንዳስወረወር ነው እናንተም የምታውቁት ነው። አሁን እዚህ ጋር ምንም ወንጀል ሳይገኝበት እንግዲህ የውሸት ብዙ ሰነድ የውሸት ሰነድ አሰርቶበት ምናምን እንደታሰረ ምናምን ነው እኔ የሰማሁት እንጂ ወንጀል ያለበት ምናምን የሚል ነገር አልሰማሁም። እኔ አሁን በፊትም ቢሆን ማለት ነው። እንደዛ ነው ለአንተ የነገሩ። ይህን ስራ ከመጀመሪያም በፊት እኔ ተሙ ጋር የተጋጩበት ምክንያት በቃ የተለያየ የውሸት ሰነድ ሰብስቦ እንዳሳሰረው እና ከዛም በኋላ እሱም መበቀል እንደሚፈልግ በውሸት ስላሳሰረው እሱም መበቀል እንደሚፈልግ ምናምን ነው እኔ የተነገረኝ ማለት ነው። እሱን እንግዲህ የምናየው ነው የሚሆነው። የተሙ አጎት ድረስ የሄደን ኬዝ ታስታውስታላችሁ መቼም እንዴት ሆኖ ሲሰራ እንደነበረ ያኔ። አሁንም ምን ያህል ቀልቀን መሄድ እንዳለብን እንግዲህ
እስቲ ከባልደረቦቻችን ጋር ተማክረን የምንወስነው ነገር ነው የሚሆነው። ይሄ ነገር ወዴት እያመራ እንዳለ እንግዲህ በጣም ግልጽ የሆነ ነገር ነው አሁን እየታየ ያለው። እስቲ አንድ ነገር እንድታብራራልኝ የሚፈልገው ነገር ኮኪ የምትባለው ያልከኝ ቤተሰብ አላት? በምን አይነት ሁኔታ ነው እናንተ የምታገኛችሁ? የት ነው የምትገናኙት? በምን አይነት ሁኔታ ነው ከእናንተ ጋር የምትደራደረው? እንግዲህ አላት የምንገናኝበት ቦታ አለ። ለስራ ነው። አሁን እኛ ትእዛዝ ያው ለመልመላ ነው ብያለሁ። እሷ ነች የምትመለምለው ወደ ስራ የምታሰማራ ብያለሁ። በቃ የዛን ሰዓት ነው የምንገናኘው እንጂ እንደዚህ ብዙ ጊዜ አንገናኝም። እኛ ብቻ ቤተሰብ አላት? እሱን አላውቅም። ስለዚህ እናንተ የምትገናኙ ለስራና ለስራ ብቻ ነው። ከዛ የዘለለ ህይወታቸውን ምናቸውን አታጠኑም ማለት ነው። የእኛ ነው እንጂ የሚጠና የእነሱ አይጠና። ስለገዛኝ ይሄ ሁሉ ነገር አውቀ እንዴት ስለሷ ልታውቅ አልቻልክም? ስለገዛኝም ያው ማለት እሷ ነች በቃ እንደዚህ በዛን ሰዓት ነው። እኛም ወደ ስራው ስንገባ ነው ያወቅኳት እኔ መልመላ ስለምታስገባን ማለት ነው። እሺ ስለዚህ አሁን እሷን የምናገኝበትን ሁኔታ እያንዳንዱን ነገር ለባልደረቦች ሁሉንም መረጃ ሰጥልኛለህ። በምን አይነት ሁኔታ ልናገኘት እንደምንችል ሌላ ነገር የማትፈልግ ከሆነ ይኸውልህ አንተ ላይ ብዙ ያጣራናቸው ነገሮች አሉ። ከጀርባህም ያሉ ሰዎች አሉ። ብዙ የምትረዳቸው ደካማ ቤተሰብ እንዳሉህም መረጃው ደርሶናል። በነገራችን ላይ ተመልካቻችን እዚህ ጋር እንደ ባለ ሀብት ሆኖ መኪና ይዞ ምናምን ሲንቀሳቀስም የነበረው የማስመሰል እንደነበረ ሁሉን ነገር አሁን ደርሰንበታል። ከካሜራ ጀርባ ብዙ ነገርን ስናወጣጣው ነበር እና ማለት የሚመጣበትን መኪና እንኳን ሳይቀር ተከራይተውለት የሚመጣበት እንደሆነ ምንም የራሱ የሆነ ነገር እንደሌለው እሱም በቅጥር እንደሚሰራ ሁሉን ነገር መረጃውን ደርሰንበታል። ከጀርባው ብዙ ደካማ ቤተሰብ እንዳለውና ብዙ የሚያስተዳድራቸው ደካማ ቤተሰቦች እንዳሉ አውቀናልና አንድም በዛም ስለተያዘ ነው አሁን ሁሉ ነገር እየነገረን ያለውና አሁንም ይኸውልህ ሌላ ነገር ከጀርባ ሌላ ነገር እንዲሰራ የማትፈልግ ከሆነ ኮኪ የተባለችዋን ሴትዮ ሙሉ መረጃ ትሰጠኛለህ። እንዴት እንደምታገኛት፣ የት እንደምታገኛት፣ በምን አይነት ሁኔታ እንደምትገናኙ ሁሉንም መረጃ ትሰጠኛለህ። ተስማማ? ሞክራለሁ። እንግዲህ ተመልካቻችን እስቲ ያለውን ነገር ከሳሚ ጋርም ከሌሎች ባልደረቦችም ጋር ተወያይተንበት ተመልሰን የምንመጣ ይሆናል። ይሄ ነገር በጣም ከባድ እየሆነ ነው ማለት የተዘጋ ኬዝ ተብሎ አሁን እንደ አዲስ ደግሞ ተከፍቶ አቶ ገዛኸኝን እንግዲህ ሁላችሁም የምታስታውሱት ነው። ከገዛኸኝ ጋር ያለውን ነገር እውነት ገዛኸኝ ወጥቶ ነው ከእስር ቤት ወጥቷል። በነገራችን ላይ ባልደረቦቼንም እንዲያጣሩ አድርጌ ነበረ። አንዳንድ ያገኙት መረጃ አለ። እስቲ እሱንም ከሳሚ ጋርና ከባልደረቦች ተነጋግረን ለእናንተ የምናቀርብ ይሆናል። አብራችሁን ቆዩ። እሺ እንግዲህ ወደ ተመልካቾቻችን አሸናፊን ይዘነው ኮኪ ወደ ተባለችው ግለሰብ መርቶን ወደ እሷ እየሄድን ያለ ነው ማለት ነው። አሸናፊ ከኛ ላይ ይገኛል። ከዛ በተጨማሪ ኮኪ ያለችበትን እያንዳንዱን ሁኔታ አጣርቶ ነግሮናል። አሸናፊ ነገረን እውነት ነው ወይስ እያንዳንዱ የሰጠን መረጃ ውሸት ነው የሚለውን አሁን ቀጥታ ወደ ኮኪ እየሄድን ስለሆነ እሷ ልናገኝ ስንል የምናጣራ ነው ማለት ነው የሚሆነው። ስለዚህ ኮኪ ጋር ሄደን ቀጥታ የተባለችዋ ግለሰብ የሆነት ኮኪ ከሆነች ከዛ በተጨማሪ ደግሞ እሷን የምናገኛት ከሆነ እሷ ጋር ያለው እውነት ምንድን ነው? ለማን ነው እየሰራች ያለችው? ሴት ብቻዋን እንደዚህ አይነት ብዙ ትእዛዞችን ትሰጣለች፣ ብዙ ስራዎችን ትሰራለች ብዬ ስለማላስብ እያንዳንዱን ነገር አወጣተን የምትነግረን ይሆናል ማለት ነው። ቀጥታ ወደ እሷ እንሄዳለን። እሷ ጋር የሚኖረን ቆይታ ማሳዮች ይሆናል። አብራችሁን ቆዩ ተመልካቾች። ጭቅጭቁን ትተሽ ይኸውልሽ በሰላም እንሂድ። ልቀቀኝ። ብዙ ከአንቺ መጠየቅ የምንፈልገው ነገር አለ። ዝም ብለሽ አትረብሽን። ማስገባት ነው እንዴ? አትረብሽን። ይኸውልሽ እዛ ሄደሽ ገና ብዙ ነገር የምታወጪው ነገር አለ። እነማን ናችሁ? እነማን እንደሆነ እዛ ሄደን ማቆያችን ሄደን የምታወጫት እያንዳንዱ ነገር የምትናገር ይሆናል። ስለምንድን ነው እያላችሁኝ ያላችሁት? ሹፌር ሂድልኝ። እቺ ልጅ እየረበሸች ነው። እኔ ልጭው ነው ግን እኔ ልጭው ነው። ምንም አታመጭም። ትሰሚኛለሽ? እኛ የህግ አካላት ይኸውልሽ ከኋላ የሚከተለውን መኪና የኛ ነው። እሺ ሰሚናለሽ? ምንነታችሁን ሳላቅ አስገድዳችሁ አስገብታችሁኝ ማስፈራራትስ ምንድን ነው ያለው? ዝም ብለሽ ሂጂ፣ ሌላ ነገር እንዳይከሰት። ወዴት ነው ዝም ብዬ የምሄደው? በጥፊ ነው የምልሽ። አሁንም እኮ እያስፈራራኝ ያለው። ሹፌር ዝም ብለሽ ሂድ። ቷት ምንድነው? ልቀቁኝ! ለምንድን ነው የምትገቡት? ምንድነው? ልቀቁኝ! ዝም በይ። ህግ ባለበት ይጎትታችሁ ዝም ብለሽ ትላላችሁ እንዴ?
ምክንያቱ ምንድነው? አርፈሽ ቁጭ በይ። ለምንድነው ቁጭ ምለው? የምትጠየቂው ነገር አለ። ያንዳንዱ ነገር ተመልሰሽ ታውቀኛለህ። ከመንገድ ላይ እኮ ነው ይዘኸኝ የመጣው። ስለማንሽ ማን ነው ይዤሽ የመጣው? ምን እያረክ ነው ያለኸው? ሳሚ ነገሩን አስረዳት። እኔ የምን ነገር ነው? ዝም በለሽ። ከመንገድ ላይ እኮ ነው ይዘኸኝ የመጣው። ወደ ቤት እየገባሁ ያለ ሴትዮ፣ ሌላ ነገር እንዳይከተልሽ የምትፈልጊ ከሆነ ዝም ብለሽ አዳምጪ። ማዳምጥበት ጊዜ አይደለም። አፍሰክ ይዘኸኝ መተክ ህግ ባለበት ጄን አላነሳም። ቆይ ዮኒ ተረጋጋ። እንደዚህ ማለ እንዴ? አንቺ ሰሚናለሽ? መጀመሪያ ተረጋጊ። እንዴት ነው የምረጋጋው? እንዴት ነው የምረጋጋው? ይኸውልሽ መጫወጫው መፍትሄ ነው። ይዛችሁኝ መታችሁ። እንዴት ነው የምረጋጋው? ወንጀል ላይ ተሳታፊ እንደሆንሽ ደርሰንበት ነው ይዘንሽ የመጣ ነው። የህግ አካላቶች እንደሆንን ደግሞ ህግ ባለበት በአግባብ ነው መጠየቅ ያለብህ እንጂ ዝም ብለህ ሰብስበኝ ይዘኝ መምጣት አትችልም። ሰዎች ነን፣ ተግባባን? አንቺ ደግሞ ወንጀለኛ ነሽ። አሸናፊ ከተባለ ግለሰብ ጋር ብዙ ሴራዎች አቀነባብራችሁ ተሙን ልታጠፉ የነበራችሁ ወንጀለኞች ናቸው። የምትናገረውን ነገር አላውቅም። ለአሁኑ ላታውቂ ትችላለሽ። በሂደት ግን ምን እያደረግሽ እንደሆነ ስራሽ ምን እንደሆነ እናሳውቅሽ። አሁን እያልክ ያለውን ነገር በፍጹም አላውቅም። ለእኔ ይሄ ነገር አዲስ ነው። ሴትዮ ነገሩን አታክብጅብን። ኮኪ ይሄ ነገር ማክበድ አይደለም። ከመንገድ ላይ ነው ይዘኸኝ የገባው አይደል? ከመንገድ ላይ ነው ይዘንሽ የገባ ነው። ግን ይኸውልሽ ወንጀል ላይ መሆንሽን ደርሰንበታል። ስለዚህ ተባበሪን፣ እንተባበርሽ እያልሽ እኔ ምንም አውቀው ነገር የለም። አሁን እያልከው ያለውም ነገር ለእኔ አዲስ ነው። በሰላም ወደ ቤቴ እየገባው ያለ ነው አይደል? እንደ ይዘኸኝ የመጣው የማውቀው ነገር የለም እያልኩህ ነው። እኛ አንቺን ይኸውልሽ ሴት ልጅ ነሽ። ምንም መንካትም መደብደብም ምንም ማድረግም አንፈልግም። ሴት ልጅ ምናምን አትበል። አሁን አንቺ ላይ መረጃ እስከምናገኝብሽ ነው። ይኸውልሽ ትሰምኛለሽ? ምንም ማለት ተደረግሽ ምንም አልሆንሽም። ገና ከዚህ በላይ እኮ ስንት ነገር ትደረጊያለሽ። ትሰምኛለሽ? የምትባዩን ነገር የምትጠየቂውን ነገር ማትመልሺ ከሆነ ገና ከዚህ በላይ ስንት ነገር ይደርስብሻል። በማላውቀው ነገር ሰሚያለሽ? ይኸውልሽ ኮኪ ሳሚ አንተ ጠይቃት። መጀመሪያ ተረጋጊ። እንደዚህ በመጫጫው አይደለም ነገር። እንዴት ነው የምረጋጋው? ጎትታችሁ ይዛችሁኝ ገብታችሁ የማላውቅበት ቤት። ተረጋጊ። መጀመሪያ የህግ አካላቶች እንደሆንን ወይ ከህግ አካላቶች ጋር እንደምንሰራ ማስረጃዎች አሉን። እሱን ላንቺ በደንብ እናስረዳሻለን። ከዛ በተጨማሪ የህግ አካል ከሆንክ ማስረጃህን መጀመሪያ አሳየኝ። እኔ ልጠይቀኝና ወንጀለኛ ነሽ ብለህ እስካስቀመጥከኝ ድረስ እኔም ደግሞ ስላንተ ማወቅ አለብኝ። መጀመሪያ አሸናፊ ከተባለው ግለሰብ ጋር ግንኙነት እንዳለሽ፣ አሸናፊ የተባለው ግለሰብ ደግሞ የለየለት ወሮ በላ ወይም ደግሞ ወንጀለኛ ነው። ይሄ ደግሞ ከበቂ በላይ ማስረጃዎች እጃችን ላይ ይገኛሉ። ከሱ በተጨማሪ ደግሞ ከብዙ ሰዎች ጋር ጋዜጠኛ ተመስገንን እንዲሁም ደግሞ ጳውሎስ በተባለው ግለሰብ ላይ ነገሮችን አጣርታችሁ ሙሉ ወንጀሎችን የምናጣራ እኔን ዮኒን ተመስገንን ለመጣል ስታሴሩ እንደነበረ ደርሰንበታል። ይሄ የምትለው ነገር ሁሉ እኔ ማውቃቸው ሰዎች አይደለም፣ አላውቃቸው። አንቺ ላይ መረጃ እንዳለን እየነገርንሽ ነው እንጂ እኔ ምንም ማውቀው ነገር የለም። በግድ እመኝ ነው እያልከኝ ያለኸው። ይኸውልሽ በኋላ ሌላ ነገር ደርሶብሽ እያለቃቀሽ ምናምን ከምትናገሪ አሁን በሰላም ነገሮችን ለኛ ብታስረጅን እና በምን አይነት ነገር እዚህ ውስጥ እንደገባሽ ለኛ ብታስረጅን ቀላል ነው። የማውቀው ነገር እስከሌለ ድረስ እኔ ምንም ልናገርህም ልገልጽልህ የምችለው ነገር የለም። አሁን የምትለኝ ነገር ሁሉ ለእኔ አዲስ ነው። በነገራችን ላይ ኮኪ እንደዚህ ረጋ ብለን እያወራንሽ ያለ ነው። አንደኛ ሴት ልጅ ነሽ፣ ሁለተኛ ደግሞ ድንገት ነው ከመንገድ ላይ አግኝተን ይዘሽንሽ የመጣ ነው እና የምትረጋጊበትን ጊዜ፣ ከዛ በተጨማሪ ደግሞ ለሴትነትሽ ቅድሚያ እየሰጠን ነው። ምናልባት አሁን በምንሄድበት መንገድ ማትተባበሪኝ ከሆነ ግን ወደ ከፋ መንገድ ወይም ደግሞ አንድ ኃይለኛ ወንጀለኛን ያለውን ሚስጥር በምናወጣጣበት መንገድ ልናወጣጣሽ እንገደዳለን። ያ ከመሆኑ በፊት ግን የመጨረሻ እድል ልስጥሽ። ያኔ ሴትነትሽም ከዛ በተጨማሪ ደግሞ ምስኪንነትሽም አያድንሽም። ያንን ብታስብ ኖሮ ለሁለት ይዛችሁኝ በግድ አታመጡኝም ነበር። ስለዚህም አሁንም ቢሆን ማውቀው ነገር ስለሌለ ምንም ነገር ልጠይቀኝ አትችልም። ትዕግስታችንን አታስጨርስን ሴትዮ። የምትናገሪው ነገር ካለ ተናገር። ለምትጠየቂው ነገር ትክክለኛው መልስ መልስ። ምንም ማውቀው ነገር የለም አልኩ። ልታስረዳኝ ትችላለህ? ከመንገድ ላይ ይዘኸኝ መጥተህ ከዚች ልጅ ጋር መግባባት የምንችል አይመስለኝም። ማለት የምንጠቀመውን ነገር ብንጠቀም ይሻላል። ምንም ብትጠቀምም ማውቀው ነገር ስለሌለ ታስፈራራኝ። ስሚ ኮኪ፣ አሸናፊ ስለተባለው ግለሰብ እያንዳንዱ ነገር ትነግረኛለች። ከእሱ ጋር ምን አሲራችሁ ለሰዎች ክፍያ እንደምትፈጽሙ፣ ከዛ በተጨማሪ ደግሞ ለምን እና ለማን እንደምትሰሪ ግልጽ አድርገሽ ትነግሪኛለሽ። አሸናፊ ብዙ ነገር ነግሮኛል። የእሱ መረጃ እውነት ነው አይደለም የሚለውን ለማስታረቅ ነው እየጠየኩሽ ያለሁት። አሸናፊ ማን ነው? አላውቀውም። ሰሚኛለሽ? ነገሮች ከዚህ አላውቀውም። ስሚኝ፣
ከዚህ በላይ ወደ ከፋ ነገር ከመሄዳቸው በፊት እኔም ጓደኛ ዮኒ የመጨረሻ ማስጠንቀቂያ እየሰጠንሽ ያለ ነው። ወንድሜ ዮኒ ብዙ አይነት ወንጀለኞችን በብዙ አይነት መንገድ ሲያወጣጣ የከረመ ሰው ነበር። እንዳንቺ አይነት ተራ ሰው የምታስፈራን ወይም ደግሞ ባለመናገሯ እሹሩ ምንም የምንልበት አይነት ጊዜ አልቋል። ስለዚህ እውነቱን ለመጨረሻ ጊዜ ንገሪ። አሁንም ቢሆን አላቀውም እያልከኝ ሰምኛለሽ? አላቀውም እያልከኝ ነው። እንዳንቺ አይነት ወንጀለኞችን ብዙ ጊዜ ይዘን አልፈናል። አንቺ ማለት ደግሞ ከአሸናፊ ጋር ትሰሪ ነበርሽ። ከዛ በተጨማሪ ደግሞ ተመስገንን ለማጥፋት ስትጥሪ ነበርሽ ሴት ነሽ። አሁኑኑ ማትነግሪኝ ከሆነ ደግሞ ህግ ምንም አያስጥልሽም። ተግባባን? ህግ የሚያስጥልሽ አይሆንም። ተግባባን? ልቀቀኝ፣ ልታንቀኝ አትችልም። ስለዚህ መናገር ያለባትን ትናገር። አሁን ንገሪኝ። ይኸውልሽ ምን ማድረግ እንደምንችል የሚጠፋሽ አይመስለኝም። ትሰምኛለሽ? ብትናገሪ ነው የሚሻልሽ። እኛ ከዚህ በላይ ትዕግስታችን አልቋል። ይኸውልሽ ከብዙ ወንጀለኞች ጋር ብዙ አይነት አተካራ ውስጥ ገብተናል። አሁን በእንደዛ አይነት ሁኔታ ከአንቺ ጋር መጨቃጨቅ አንፈልግም። ትሰምኛለሽ ኮኪ? ነገሮችን ቀላል አድርጊልን፣ ለአንቺም ቀላል ይሁንልሽ። መሰቃየት የማትፈልጊ ከሆነ ሌላ ነገር እንዲደርስብሽ የማትፈልጊ ከሆነ እባክሽን ተባበሪኝ፣ እንተባበርሽ እያለሽ ነው። እኔ ምንም ማውቀው ነገር የለም። አታውቂም ስለገዛ ሰሚያለሽ ኮኪ? ትሉትንም ስም አላውቅም። ሴትነትሽ እንደማያግደን እንግዲህ አሁን አይተሻል አይደለ? ሴት ነሽ እንግዲህ ስስነች ምናምን የሚለው ነገር እኛን የሚይዘን ነገር አይደለም። የፈለገ ሴት ካስፈለገ አጋጫታለሁ። ወንጀለኛ እስከሆንሽ ድረስ ሴት ብሆንም የማላውቀውን ነገር አላውቅም ነው እያልኩ ያለው። ወንጀለኛ እስከሆንሽ ድረስ ደግሞ የትኛውንም አይነት እርምጃ ከመውሰድ ወደኋላ አንልም እያልኩሽ ነው። እኔ ደግሞ ያለው ተግባባን። ደግሞ ምንም አውቀው ነገር የለም። ያኔ ከእሱ ጋር ምን አይነት ምላሽ እንደሚኖራት አውቀዋለሁ። አላውቅም የምትለውን ትናገራታለች። መጣው ሰሚያለሽ? አንቺ ላይ ብዙ ነገሮችን እንደያዘን እየነገርኩሽ ነው ያለሁት። እነዛን ነገሮች ደግሞ ምናልባት የማመን ግዴታ ላይኖርብሽ ይችላል። ነገር ግን ያጠፋሻቸው ጥፋሾች ምን ያህል ዋጋ እንደሚያስከፍሉሽ አሁን ከደቂቃዎች በኋላ መታየው ነው የሚሆነው። ተግባባን? ምንም ይሁን በቃ እኔ ምንም አውቀው የለም። በጣም ጥሩ። ስለዚህ የትኛውንም አይነት ዋጋ ለመክፈል ተዘጋጅተሻል ማለት ነው። ጎበዝ። ምናልባት ልብሽ ያደነደነው የሆነ ነገር ይኖርሽ ይሆናል። ያንን ነገር ግን በቅርቡ ደርሰንበት አንቺም ወንጀለኝነትሽ ተረጋግጦ ከዛ በተጨማሪ በዚህ ልክ ልብሽን ያሳበጠውም ነገር ከአንቺ አትስፈራራኝ። ሳሚ ታጋበለ ሁለት ይኸውልህ፣ ትሰማኛለህ? አሸናፊ እችን ሴትዮ ታውቃታለህ? አታውቃትም? እኔ በቃ የኔን ነገር እንትን በሉኝ እንጂ ችግር የለውም። እኔ ሁሉንም ነገር እናገራለሁ። ትሰማኛለህ? አንተ ውሻ፣ ከአንተ ጋር ይኸውልህ ምንም አይነት መተባበር የለንም። ያሉብህን ችግሮች ታውቃለህ። ከጀርባ ማን እንዳለ ታውቃለህ። እኔ ብዙ ማስተዳድረው ሰው አለ፣ ብዙ ማስተዳድረው ቤተሰብ ስላለ ሁሉንም ነገር እነግራቸዋለሁ። እሷ ደግሞ ዝም በል። አታውቂውም አይደል እንዴ? ምንድን ነው የምትይው? አላውቀውም አላልሽም? ተናገሪ አሁን ኮኪ። ይኸውላችሁ እኔ በቃ ብዙ ማስተዳድራቸው ቤተሰቦች አለ። ስለዚህ ባካችሁ ልለምናችሁ። እሱን ሁሉንም ነገር እናውቃለን። እሱን ሁሉንም ነገር ደግሞ ደርሰንበታል። ትሰማኛለህ? እቺ ሴትዮ አላውቀውም ብላ እየካደች ነው። ወይ አንተ ወይ እሷ እያጭበረበራችሁን ነው። እኔ በቃ እኔስ ባለማወቅ ነው እንደዚህ አይነት ነገር ውስጥ የገባው። ስለዚህ እኔን ልቀቁ። ታውቃታለህ? ታውቃትም እሷ መጀመሪያ ያን ሁሉ ነገሮች አልፈን መተን ከዛ በተጨማሪ እኛን ልታስፈራራ ሞክራ፣ እኛን ልታጠፋን ሞክራ ባለማወቅ ነው እዚህ ነገር ውስጥ የገባሁት ብለህ ከዚህ ወንጀል መሸሽ አትችልም። ተግባባን? ስለዚህ እያንዳንዱን አንተ ጋር ያሉትን መረጃዎች ለእኛ ትነግረናለህ። ከዛ ምናልባት የቤተሰብ አስተዳዳሪነት፣ ከዛ በተጨማሪ ደግሞ እኛን ስለተባበርከን ህግ የራሱን አይነት ማቅለያ ሊሰጥህ ይችላል። ከዛ በተጨማሪ ግን የቤተሰብ ኃላፊ የቤተሰብ አስተዳዳሪ እንደሆንክ ካሰብክ መጀመሪያውኑ ወንጀል ውስጥ አለመግባት ነበር። ፈልጌ አይደለም ወንጀል ውስጥ የገባሁት። ይሄ ወንጀል ውስጥ ተገድጄ እኮ ነው የገባሁት። እሺ ንገረን እስኪ ምንድን ነው ያስገደደ? በቃ ነገርኩህ እኮ ቅድም ነግሬሃለሁ አይደል እንዴ? በብዙ በቃ በምትወደው ነገር ይመጡብሃል፣ በቤተሰብ በብዙ ነገር ነው የሚመጣብህ። ይሄ ደግሞ እንግዲህ ማነው እንደዛ አይነት ነገር ላይ የመጣብህ? እንግዲህ እሱ ደግሞ ሰው አለ ገዛኸኝ እኮ በቃ ነገ ጠዋት የሚፈታ ሰው ነው። እኔ አሁን ከሱ እምቢ ብለህ የማታውቀውን ነገር ዝም ብለህ አታውራ። ሰሚያለሽ? አላውቀውም አልሽ እኮ አይደል? እስካሁን ድረስ አውሪ ስንልሽ ልታወሪ ፈቃደኛ አልነበርሽም። ስለዚህ አሁን ዝም የባባያ ተራሽ ነው። ተግባባን? ዝም ብለሽ ቁጭ እንድትይ ነው። እኛ እንድታወሪ ስንፈቅድልሽ ብቻ ታወሪያለሽ። ሰማሽ? እባካችሁ እኔ አሁን
በቃ እኔ ለቤተሰቦች ግዴታ አስፈልጋቸዋለሁ። ስለዚህ እኔ ያለውን ነገር እነግራቸዋለሁ። እስካሁንም ቢሆን አንተ ላይ ብዙ መረጃዎችን አደራጅተናል። በቀላሉ እናሳስር ብንል ማለት ነው ባልተናነሰ ከ15 ዓመት ባልተናነሰ ትገባታለህ፣ ትበሰብሳታለህ። ይሁን ይህ ሰው የገባበት ወንጀል አልገባው መሰለኝ። አሁን እኮ ለቤተሰቦች ያስፈልጋሉ የሚልበት ሰዓት ላይ አይደለም። ምክንያቱም ኦልሬዲ ወንጀለኛ ነህ አንተ፣ ወንጀል ውስጥ የተሳተፍክ ሰው ነህ። ለዛውም በጣም ትልቅ ወንጀል አይደለም የገባውበት እያልኩ እኮ ነው። በቃ ተገድጄ ነው ትሄዳላችሁና ታስፈራራላችሁ። የግድ እመኑ ነው እያላችሁ ነው ያላችሁት። ሰዎችን ለማስፈራራት ቤተሰቦቻቸውን የምትጠቀሙት። ይሄ ሰው እንግዲህ እያለ ያለው የእሱም ቤተሰብ እንደተጠቀማችሁ ነው። ለምንድን ነው እነዛን ሰዎች ከፈለጋችሁ በቀጥተኛነት መንገድ ማትጠቀሙባቸው? ቤተሰቦቻቸውን እንደ ማስፈራሪያ ለምን ትይዛላችሁ? ማንም እንደዚህ የሚያደርግ የለም። ራሱን ለማምለጥ እያወራ ያለው ሰውየው እኮ ከህግ በላይ ነው። እኔ ከህግ ያመለጠን ሰው ከህግ አንተ ግንኙነት ከእሷ ጋር ነው ከገዛኝ ጋር ነው? ማንም ሰው ከህግ እሷ ነች ያገኘችኝ አላልክም እንዴ? እሷ ነች የመለመለችኝ አላልክም? መልመላማ እሷ ነች የምትመለምለው። እሺ ምንድን ነው የሚለው? የሚያወራው ነገር ዝም ብሎ ነው። ታውቂዋለሽ አታውቂውም? መጀመሪያሽ ዮኒ ቆይ እነዚህ ሰዎች እኛ ላይ በጣም ነገሮችን ለማክበር ከዛ በተጨማሪ ደግሞ እየነገርኳችሁ ነው። ባካችሁ እኛ የምትቀባጠረውን ትርኪ ምርኪ ምንም እየቀባጠርኩ አይደለም። እኔ ምን የደበቅኩ ነገር አለ? እንዴ ይኸው እየቀጠቀጥከኝ እኮ ነው ሁሉ ነገር የነገርኩህ። የማይሆን ነገር እያወራህ ዝም በይ ኮኪ። የተደበቀ ባህሪሽ እየወጣ ነው። ለማስፈራራት እየሞከርሽ ነው። ስለዚህ ዝም በይ እሺ። ትሰማኛለህ? እኛ እዚህ ጋር የተቀመጥነው ትልቅ ወንጀሎችን ለማጣራት እንጂ እንዳንተ አይነት ለመናና ተራ ነገሮችን ልንሰማ አይደለም። እኔ ምንም የደበቅኩ ነገር የለም። ልተባበራችሁ እየሞከርኩ ነው ያለው። ከተባበርከን ህግ የራሱን የሆነ ማቅለያ ይሰጣል ነው እንጂ እያልን ያለ ነው። ወንጀለኛ ነህ። ከዚህ በኋላ ለቤተሰብ ወንጀለኛ ነህ፣ ግን ወንጀሉን አውቄ አይደለም የገባሁበት እያልኩ ነው። በቃ በብዙ በቤተሰብ አውቀም ይሁን ባለማወቅ ብዙ ሰዎች በእናንተ ውስጥ ጠፍተዋል። ብዙ ሰዎችን ኑሯቸውን ህይወታቸውን አስተጓጉላቸዋል። እኔ በእኔ የተነሳ የምወዳቸውን ሰዎች ማጣት አልፈልግም። እኛስ የምንወዳቸውን ሰዎች ስናጣስ አንተ ማጣት አትፈልግም። ብዙ ፈተናው ስንገባ እኛ ስንት ሰዎች በዚህ ምክንያት ስንት ባልደረቦቻችን ራሱ ስንት ነገር ውስጥ እንደገቡ ታውቃለህ? እሺ እኛ ወዴት እንሄድ? እኛ ወዴት ነው አቤት የምንለው? እሺ ወደ ህግ ብትገባ ነገ ጠዋት የሚፈቱ ሰዎች ናቸው ያሉት። እኛ ወዴት ነው የምናመለክተው? ወዴት ነው አቤት የምንለው? ሲጀምር እኮ ፈቃደኛ ሆናችሁ እየሰራችሁ ነው እዚህ ነገር ውስጥ ያላችሁ። ግዳጅ ሆኖብን ነው እየሰራን ያለ ነው። ለምንም ብለህ ትቀባጠራለህ። በጣም ከባድ ነው። ምን መሰለህ ዮኒ፣ ነገሮችን ለማስተካከል አሁን እቺ ልጅ አንተን እንደማታውቅህና ከዛ በተጨማሪ ከአንተ ጋር ምንም አይነት ግንኙነት እንደሌላት እየነገረችን ያለው። ስለዚህ እዚህ ሴት ላይ ያለን እያንዳንዱን ነገር ንገረን፣ ከአንተ ጋር የሚኖረንን ነገር አብረን የምናይ ይሆናል። አሁን እቺ ሴት ማነች? ከማን ጋር ነው የምትሰራው? እንዲሁም ደግሞ እሷ ላይ ያለህን ማስረጃዎች ለእኔም ለተመልካችም ለዮኒም ግልጽ አድርገን ንገረን። ይኸውላችሁ እኔ እንደነገርኳቸው በግዳጅ ነው እዚህ ስራ ውስጥ የገባሁት። ስለዚህ የኔን ወንጀል በቃ አስተያየት እንዲደረግልኝ አድርጉልኝ እንጂ እኔ ያለውን ወንጀል እንዳለ እሷ ጋር ያለውን ሁሉንም መረጃ አስጣቸዋለሁ። አፍህን ዝጋ። ዝም በይ አንቺ። መለከትሽ ሁሉንም ነገር የለም። ተባበራቸዋለሁ። ይኸውልህ ለአንተ አንድ ነገር ልንተባበርህ የምንችለው ምንድን ነው ታውቃለህ? ለቤተሰብህ ከለላ ልናደርግላቸው ለዚህ ቃል እንገባልሃለን። ሰው እየተሰማኛለህ? በአንተ ምክንያት ምንም የማያውቁት ምስኪን ቤተሰቦችን መጎዳት የለባቸው። ሳምዬ ከዚህ በፊትም እንደምናደርገው ነው እንግዲህ በእነዚህ በተልካሻ ወንጀለኞች ምክንያት እነዛ እዛ ምስኪን ቤተሰቦች መጎዳት የለባቸው። ብዙም ጊዜ ያደረግነው ነገር ነው። ለእነሱ ወንጀለኞችን ስናሳስር ከጀርባቸው ምስኪኖች ካሉ ምስኪኖቹን ድጋፍ በማድረግ ከለላም በማድረግ በነዛ ወንጀለኞች እንዳይጎዱ በሚል ድጋፍ እናደርጋለን። ለእሱ ቃል እንገባልሃለን። ትሰማኛለህ? ሰው ለቤተሰቦች አንተ ለእኛ መረጃ ስለሰጠ ተብሎ የሚጎዳ አካል ካለ ከነዛ አካልም እንጠብቃቸዋለን። ሙሉ ድጋፍ ዮኒ እንዳለው እናደርግላቸዋለን። እነሱ ከጠበቃችሁልን ለእኔ በቂ ነው። በጣም ጥሩ። መረጃውን ንገረን። እኛን ስለተባበርከን ደግሞ ህግ የራሱን የሆነ ማቅለያ ሊያደርግ እንደዚህ አይነት ይችላል። ነገር ውስጥ የገባሁት እነሱን እንደዚህ አይነት ነገር ውስጥ ከክፉ ነገር ለመጠበቅ ብዬ ነው። ግን ምን ውስጥ እንደከተትካቸው እያየህ ምን ላድርግ? ወድጄ አይደለም። እሺ አሁን አሸናፊ ምስኪንነቱን ተወና አሁን እሷ ላይ ያለ ማስረጃ እያንዳንዱን ንገረን። በቃ እንደነገርኳቸው እሷ ኮክ የምትባለው እኛን ወደ ስራ እንድንገባ የምትመለምለት ሴት ነች። ለምን አፍክን አዘጋ? እኔ ታቀኛለህ? ሰሚያለሽ? ታቀኛለህ ወይ? ሰሚያለሽ ወይ? ዝም በይ። ራሱን ለማምለጥ ብሎ ለምን ነው ያወራው? አግሰንሻል። ዝም በይ። ተረጋጋ። ተዋቸው ይጨቃጨቁ። እንደውም ያወሩ
በእነሱ መሀል የምናገኘው ነገር አይደለም። እንዲያውም ከገዛኸኝ የ6 ዓመት ልጅ ወንድ ልጅ እንዳላት አውቃለሁ። ምን? ውሸቱን ነው። ከገዛኸኝ የ6 ዓመት ልጅ አላት። ውሸቱን ነው። ሌላስ? ከሱ ልጅ እንዳላት እና ለሱ በቃ እንደ በጣም ቁልፍ ሆና የምትሰራለት በጣም ቁልፍ በቃ ከሱ በታች ያለችው ቁልፍ ሰራተኛ እኛን ወደ ስራ አጥምዳ መልምላ ወደ ስራ እንድንገባ በግዳጅ የምታስገድድ። አንተ ዝም በል፣ እየዋሸ ነው። ዝም በይ። ጥሩ መረጃ እየነገረን ነው። አሸናፊ አንተ ቀጥል፣ ሰውን ተዋት። በጣም ጥሩ መረጃ ነው እየነገርከን ያለው። ይኸው ነው እንግዲህ እሷ የ6 ዓመት ልጅ አላት ከገዛኸኝ። እኛን እንደኔ አይነቶቹን በቃ በቤተሰቦቻቸው በሚወዷቸው ሰዎች እየመጡ በቃ ይሄን የማታረግ ከሆነ ቤተሰብህ ነገ አታገኘውም፣ አባትህን ነገ አታገናኘውም እየተባለ እያጠመዱ እንድንመለመል የምትመለመለን ደግሞ ዋነኛዋ እሷ ነች። ፊት ላይ ተቀምጣ ስትመለመለን የነበረው እሷ ነች። ቀጥታ ግንኙነት አላት። ውሸት ነው። ትሰሚኛለሽ? እኔ የአንቺ ጀርባ ላይ መድረስ ለእኛ ቀላል ነው። አሁን ይኸውልሽ ከጀርባ ያሉትን ባልደረቦቼ እያንዳንዱን ነገር ልነግራችሁ ፈቃደኛ። እናመሰግናለን። በጣም ጥሩ መረጃ ነው የነገርከን። ይኸውልሽ አሁን ከጀርባ ያሉትን እንዳለ ወደዛ ነው የማሰማራው። ትሰሚኛለሽ? ልጅሽን ፈልገው ካገኙት ይኸውልሽ እኛ አሁን መጠቀም ያለብንን ማንኛውም ነገር እስከ ጥግ እንጠቀማለን። ትሰሚኛለሽ? በጣም እዚህ ጋር ብዙ አሳሳቢ ህይወቶች ነው ያሉት። በጣም ትልልቅ ወንጀሎች ነው እየተሰሩ ያሉት። እየዋሻችሁ ነው ያለው። ራሱን ለማምለጥ ብሎ ነው እንደዚህ የሚያወራው። ኮኪ አሁን እንደዚህ አይነት ወሬዎች የምንሰማበት ጊዜ ላይ አይደለም ያለ ነው። አሸናፊ የሚባለውን ግለሰብ እንደማታውቂው ነግረሽን ነበር። አሁን ደግሞ እሱን እንደምታውቂውና ነገር ግን እየዋሸን እንደሆነ ነው እየነገርሽን ያለ ነው። ይህ ማለት በራሱ አንቺ ያሉት እያንዳንዱ ነገሮች ውስብስብ ናቸው፣ እርስ በርስም የሚታረቁ አይደሉም። ስለዚህ ዮኒ እንዳለው የእርሱን ሰዎች ወደ ልጅሽ አሰማርተው ልጅሽን ይዘውት ባልሆነ መንገድ አንቺ ጋር ያሉትን መረጃዎች እንድናወጣጣ ከማድረጋችን በፊት ትክክለኛውን ነገር ንገሪኝ። ከልጄ ምን አላችሁ? ልጄን ተውት። ልጅሽን እንድንተዋው ከፈለግሽ አንቺ ጋር ያሉትን እያንዳንዱን ነገር ትነግሪናለሽ ማለት ነው። ተግባባል? እኔ ምንም አውቀው ነገር የለም ብያለሁ፣ ግን እባካችሁ ልጄን ተውት። ይኸውልሽ ሴትዮ እኛ ሌላ ነገር ውስጥ እንድንገባ አትገፋፊ። ሳሚዬ እኔ የምፈልገው ልጄን ተውት በቃ። የታለ ንብረቶቹ? የታሉ? ስንይዛት የነበረው ንብረት ሙሉ አሉ። ከካሜራ ጀርባ ያሉ ሰዎች አሉ። እናንተ ጋር ነው። እኔ ሁሉን ነገር አጣራት። እናንተ ሳሚዬ እኔ መረጃዎቹን ሁሉንም አጣራለሁ። አንተ እሷን አወጣጣለሁ። እሺ ኮኪ፣ አሸናፊ ለእኛ ከበቂ በላይ መንደርደሪያ የሚሆን መረጃዎች ሰጥቶናል። ከዚህ በኋላ አንቺ ከኛ የምትወጭበት ምንም አይነት ምክንያት የለሽም። እያንዳንዱ መረጃዎችሽ እስከምትሰጭን ድረስ መክረም ካለብሽ ወር፣ 2 ወር፣ ዓመትም ጭምር እኛው ጋር ልናቆይሽ እንችላለን። ተግባባን? ያለምንም መረጃ እሱን እንግዲህ የሚጠይቀን የህግ አካል ካለ እንዲጠይቀን ማድረግ እንችላለን። በመጀመሪያ ከህግ አካላቶች ጋር አብረን ነው የምንሰራው። ሙሉ መረጃሽን ለህግ ትሰጫለሽ። አንቺ ላይ የተገኙትን እያንዳንዱ ማስረጃዎቻችንን ለህግ አካላቶች አሳልፈን እንሰጣለን። ሙሉ ፍቃድ ይኖረናል ያኔ። ከዛ በኋላ እያንዳንዱ እንቅስቃሴሽ በእኛ ቁጥጥር ውስጥ ይሆናል። እንደዛ ከመሆኑ በፊት ግን እድል እየሰጠሁሽ ነው። አሸናፊ የነገረን ነገር አለ። ስለዚህ ምን አይነት ሰው ነሽ? ከማን ጋር ነው እየሰራሽ ያለሽው? ለምንድን ነው ይህን ስራ እየሰራችሁ ያላችሁት? እኔ ከማንም ጋር እየሰራው አይደለም፣ ግን እባካችሁ ልጄን ተውልኝ። የማይሆን ነገር ውስጥ አትግቡ። ልጄን ተውልኝ። እኔ ምንም አውቀው ነገር የለም። ባልደረባዬ ዮኒ ላጣራ እየሄደ ያለው ስለ ልጅሽ ያለውን እያንዳንዱ ነገር፣ ከዛ በተጨማሪ ደግሞ የአንቺ እጅ ስልክ ላይ ልጄን ለምን እዚህ ውስጥ ታስገቡታላችሁ? ልጄን ተውት አልኩ አይደለ እንዴ? እኔ ምንም አውቀው ነገር የለም። በቃ ልጄን ተውት። ልጅሽን እንድንተዋው ከሆነ የምትፈልጊው እኛ የምንፈልገውን ነገር ስጭን። እኔ ምንም አውቀው ነገር የለም። ልጄን ግን ተውት። ልጅሽን ባላስፈላጊ መንገድ እንድናወጣጣ ወይም ደግሞ እሱን እያሰቃየን አንቺ የምንፈልገውን መረጃ እንድትሰጪን እናስገድድሻለን ማለት ነው። ተግባባል? ዮኒ እያንዳንዱን ነገር አጣርቶ ልጅሽ ጋር ከመድረሱ በፊት ለእኔ የሚያስፈልገውን ነገር ንገሪኝ። ያም አይሆን ከሆነ ነገር አጣርቶ እንደጨረሰ ቀጥታ ወደ ልጅሽ ነው የሚሄደው። እኔ ማውቀው ነገር የለም፣ ግን ልጄን ተውት። ስለዚህ ልጄን ተውልኝ። ማውቀው ነገር የለም ከሆነ የመጨረሻ ንግግርሽ ቀጥታ ወደ ልጅሽ እንዲሄድ እናደርጋለን። እሱ ወደ ልጅሽ እንቅስቃሴ ከጀመረ ደግሞ እኔም ማናችንም ማናስቆመው ነው የሚሆነው።
ለልጅሽ የምታስቢለት ከሆነ የመጨረሻ ድል እየሰጠውሽ ነው ያለሁት። እያንዳንዱ ማስረጃዎች ገዛኸኝ ላይ ያለሽን ማስረጃ፣ ከዛ በተጨማሪ የአሸናፊ አይነት ሰዎችን እንዴት እንደምትመለምሉ ከአሸናፊ ውጭ ምን ያህል ሰዎች እንደሆኑ ግልጽ አድርገሽ ንገሪኝ። እኔ ምንም ማውቀው ነገር የለም። በቃ ልጄን ተውልኝ። በልጄ አታስፈራሩኝ። ማውቀው ነገር የለም ብዬሃለሁ። ልጄን ተውልኝ። ከካሜራ ጀርባ ያላችሁ ሰዎች ዮኒ የጀመረውን እንቅስቃሴ ዮኒ ከሰማህ ቶሎ በል የልጇን ነገር በቻልከው አቅም አፍጥንና ጨርስ። እባክህ ልጄን ተውት። ስለዚህ አሁንም ኮኪ በጣም ልረዳሽ ያለሽበትን ስሜት በቻልኩት አቅም ልረዳ እየሞከርኩ ነው ያለሁት። ስለዚህ ልጅሽ ላይ አላስፈላጊ ነገር ከመረሱ በፊት ልትደርሺለት የምትሽው አንቺ ነሽ። መቼም እናት ነሽ። ልጅሽን በጣም እንደምትወጂ ግልጽ ነው። ለልጅሽ መጥፎ ነገር እንደማትመኝም እርግጠኛ ነኝ አይደለ? ዮኒ ደግሞ ከዚህ ጋር እንቅስቃሴ ከጀመረ የምንፈልገውን ነገር እስክትነግሪኝ ድረስ ልጅሽ ላይ የትኛውንም አይነት ነገር ሊያደርግ ይችላል። ይህ ማለት ልጅሽን በከፋ ሁኔታ እስከ መደብደብ ጨምሮ ማለት ነው። ለልጅሽ ገና የ6 ዓመት ልጅ ለምን ልጄን ለምን አታውትም? እናንተ ለሰው ልጅ ሳትራሩ እኛ ለእናንተ የምንራራበት ምንም አይነት ምክንያት የለም። ተግባባል? እኔ ይህን ነገር ምንም አውቀው ነገር የለም የምታወራልኝ። ስለዚህ ተወኝ፣ ልጄንም ተውልኝ። ስለዚህ ዮኒ አሁን መንገድ ከጀመረ ቅድምም ነግሬሻለሁ፣ ማናችንም አናስቆመው። እኔ ማውቀው ነገር የለም ብያለሁ። ሰሚያለሽ? ልጅሽ ላይ የከፋ ነገር እንዲደርስ የምትፈልጊ እናት አይደለሽም አይደለ? ለልጅሽ እያሰብሽ ለልጅሽ እየራራሽ ነው ያለሽው። ስለዚህ እኔ ማውቀው ነገር የለም አልኩ። በቃ በጣም ጥሩ። ይኸው ስልኳ ላይ የተገኘ ነገር አለ። አንዳንድ አድራሻዎችም አንዳንድ የስልክ ልውውጦችም አሉ። ምን ይላል መሰለህ? ይኸውልህ እችኛዋ ይመስለኛል እናቷ ነች መሰለኝ። ዝም ብለሽ አርፈሽ ቁጭ በይ። ይኸውልህ ሳሚ፣ ይሄ ነው ልጇ ይመስለኛል። ስልኳ ላይ ያለው ትንሽ ልጅ ይሄ ነው። አይተሃል? ከክርስትና ጀምሮ ያለ ፎቶ አለ። ስለዚህ መታወቂያሽ ላይ አንዳንድ ያገኘናቸው የአደጋ ጊዜ ተጠሪ ተብሎ የተመዘገበውም የእናቷ ስም ይመስለኛል። ወይዘሮ ባዩሽ የሚል አንድ ስም አለ። ይኸውልሽ ትሰምኛለሽ? ሌላ ነገር እንዲፈጠር ማትፈልጊ ከሆነ እያንዳንዱን መረጃ በዝርዝር ንገሪን። ይኸውልሽ እኛ የአንቺ መረጃ ላይ መድረስ ለእኛ በጣም ቀላል ነገር ነው። ልጄን ደብቄ ነው እያሳደግኩት ያለሁት። ከማንም የምትደብቂው? ልጄን ተውት። ከማንም የምትደብቂው? ልጄን ተውት። በቃ ልጅሽን ከማንም የምትደብቂው? እኔ ልጄን ደብቄ ነው እያሳደግኩት ያለሁት። ልጄን ተውት። ከማንም የምትደብቂው? መልሽለት ኮኪ። ይኸውልሽ አሁን ባልደረቦቼን ሁሉን ነገር እንዲያጣሩ ልክ ያለው። ልጅሽን ከማንም የምትደብቂው? እናትሽንም ልጅሽንም ማግኘት ለእኛ ከባድ አይሆንም። ልጄን ተውት። ከማነው ልጅሽን የምትደብቂው? መልሽለት። ሰሚኛለሽ? ከማነው ልጅሽን የምትደብቂው? ልጅሽን ከማነው የምትደብቂው? መልሽለት፣ መልሽለት። አሁን ያለውን ቶሎ በይ ተናገሪ። አሁን ሁሉንም ነገር ንገሪኝ። እሺ ገዛኸኝን መጀመሪያ ታውቂዋለሽ አታውቂውም? ልጅሽን ከገዛኸኝ ነው የምትደብቂው? ከማን ነው የምትደብቂው? አዎ እርስ በርስም አይተማመኑ። እሺ ስለዚህ አንቺ ጋር ያለው የ6 ዓመት ልጅ የገዛኸኝ ልጅ እንደሆነ ገዛኸኝ ያውቃል? ያውቃል አያውቅም? ያውቃል። ለምን መደበቅ አስፈለገ ታዲያ? የሚሰራውን ስራ እንዳላጋልጥበት እኮ። ልጁን ለምን መደበቅ አስፈለገ? ልጄን ደብቄ ነው ከብዙ ነገር ማሳደገው። ለምንድን ነው መደበቁ ያስፈለገው? ከገዛኸኝ ለምንድን ነው መደበቁ ያስፈለገው? በቃ እነግራቸዋለሁ። ልጄን ተውት አልኩኝ። በቃ ልጄን ከዚህ ውስጥና ቤተሰቦቼን አውጡ። ንገሪን። ቤተሰቦችሽን የማጥቃት ምንም አይነት ዓላማ የለንም። ነገር ግን በወንጀል እቀጥላለሁ፣ ምንም አይነት ማስረጃዎች አልሰጣችሁ የምትይ ከሆነ ደግሞ የወንጀለኛን ቤተሰብ የመጠበቅ ግዴታ የለብንም። ስለዚህ ልጅሽን ለምንድን ነው ከገዛኸኝ እየደበቅሽ ያለሽው? ምክንያቱም የገዛኸኝ የራሱም ልጁ ነው። ቢሆንም ገዛኸኝ ብዙ ነገር የሚያደርገው አለ። በዛ የተነሳ ልጅን ሸሽጌ ነው ማኖረው። ይሄ ሁሉ ነገር እያደረገ ያለው ገዛኸኝ ነው። እሺ ስለ ገዛኸኝ ያለውን ነገር እያመንሽ ነው። እስቲ ንገሪኝ፣ ገዛኸኝ እንዴት ነው መጀመሪያ ከእስር ቤት ሊወጣ የቻለው? ይህንን ነገር ንገሪኝ። ብዙም አልቆየም፣ 2 ወር ምናምን ቢሆን ነው። በ2 ወር ውስጥ ነው የወጣው።
አይ በጣም የሚያስደነግጥም ነው። እንዴት ነው ገዛኸኝ እንደዛ አይነት ከባድ ወንጀለኛ ብዙ ማስረጃዎች የተሰበሰቡበት ሰው በ2 ወር ሊወጣ የቻለው? ግልጽ አድርገሽ ንገሪ። ገዛኸኝ እኮ ከባድ ሰው ነው፣ እጁ ረጅም ነው። ስለሱ ከባድነት አይደለም። ከባድ ቢሆንማ በእኛ ቁጥጥር ውስጥ ወድቆ ከዛ በተጨማሪ እስኪፈረድበት ድረስ አይማቀቅም ነበረ። ከዛ በኋላ አልማቀቅም። በ2 ወር ውስጥ ነው የወጣው። እሱ አሁንም መውጣትም ማድረግም ምንም ማድረግም የሚችል ሰው ነው። እሱን አታውቁትም። ዮኒ እኛ እኮ ገዛኸኝ ላይ እያንዳንዱ ማስረጃዎች ሰብስበን ከዛ በኋላ ፍርድ ሂደቱን ተከታትለን እስር ቤት እስኪገባ ድረስ ያየነው ሰው ነው። ከዛ በኋላ በ2 ወር ውስጥ ወጣ ማለት የሆነ የተሳሳተ ነገር አለ ማለት ነው። መረጃው ራሱ እንዴት አልደረሰንም? ደርሳችሁበታል? በጣም ነው የደነገጥኩት በነገራችን ላይ። ስለዚህ እጁ ረጅም ነው። የእሱ መውጣትን ራሱ አሁን ገና ሰምታችሁ ነው እየደነገጣችሁ ያላችሁት። እሱ ደግሞ እጁ ረጅም ስለሆነ ምንም ማድረግ ይችላል። የእሱ ወንጀለኝነት ሳይሆን እያስደነገጠን ያለው ይህንን ስራ ማን ሊተባበረው እንደቻለ ነው። ምክንያቱም ዮኒ በ2 ወር ውስጥ ወጣ ማለት የታሰረበት ቦታ ላይ የሆነ የረዳው ያገዘው ሰው አለ። የህግ አካላቶች አሁንም እየተባበሩት ነው። ስለዚህ እኛ የደነገጥነው ትሰሚኛለሽ፣ ማን ነው እሱን የተባበረው የሚለው ነው እንጂ ገዛኸኝን አሁንም ለማግኘት አይከብደንም። ተግባባል? አሁንም ብታገኘው መልሶ ከመውጣት ወደኋላ አይልም። እሱንም እና ይሆናል። ለሱ ሁሉም ነገር ቀላል ነው። እጅ መስጠት እንደሌለብን ነው ሳሚዬ። እንግዲህ እንደምናየው ነው የህግ አካላቶችም ጋር ምን አይነት ክፍተት እንዳለ እያየን ነው ማለት ነው። ስለዚህ ይህንን የተባበረውም ሰው ሳይቀር ወህኔ እንደምንወረውረው ይህንን አስረግጬ ነግሬሻለሁ። ትሰሚኛለሽ? አሁን ለምን አታውኝም? ስለዚህ ከገዛኸኝ ለምንድነው ልጅሽን መደበቅ ያስፈለገው? ምን አይነት ከባድ ወንጀል እየሰራችሁ ቢሆን ነው? ግልጽ አድርገሽ ንገሪኝ። ከተሙ በተጨማሪ የምትሳተፉበት ሌላ ወንጀል አለ? ምንም የለም። ተሙን በጣም ነው የሚጠላው። ተሙን እዚህ ነገር ውስጥ ሁሉ እንዲገባ ያደረገው እሱ ነው። ተሙን በጣም ነው የሚጠላው። ስለዚህ እስር ቤት ስለወረወረው? አዎ፣ እስር ቤት ስለወረወረው ይጠላዋል። አዎ፣ እያየ ነው አይደለ? ምን ያህል አንድ ተራ በቀል ለመበቀል ብሎ ምን ያህል ርቀት እየሄደ እንደሆነ። እሱን ለመበቀል ምንም ነገር ከማድረግ ወደኋላ አይልም። ዮኒ እንግዲህ ልጅ ቅድም በምን አይነት መንገድ እየሄደች እንደነበር አይተሃል። አሁን ደግሞ አንድ በአንድ የገዛኸኝን እያንዳንዱን እውነቶች እየነገረችን ያለችው። ፈርቼ ነዋ። ነው ምንም አያመጡም ብለሽ አስበሽ ነው? ያንን አስቤ አይደለም፣ ግን ፈርቼ ነው። ለእኔም ለልጄም ለቤተሰቦቼም ስል። ይኸውልሽ እኛ ተራ ሰዎች አይደለንም። ከጎናችን ከጀርባችን እኛን የሚደግፉን በጣም ብዙ ሰዎች አሉ። የሚከታተሉን እዚህ ሚዲያ ላይ የሚከታተሉን ሰዎች ራሱ እኛ ድጋፍ ናቸው። እንዴት አድርገው እኛን ማዳን እንዳለባቸው፣ እንዴት አድርገው እኛን መተባበር እንዳለባቸው በደንብ ያውቃሉ። ስለዚህ ይኸውልሽ እኛ ብቻችንን አይደለንም። ሁሉን ነገር ስናደርግ ሚዲያ ላይ የምናቀርበው ለምን እንደሆነ ሳሚዬ የሚታወቅ ነገር ነው። ሚዲያ ላይ በማቅረባችንም ነው ሲጀመር በጣም ብዙ ነገር እያገኘን ያለ ነው እና ወንድማችን ተሙም የተረፈበት አንዱ ምክንያት ሚዲያ ላይ በመቅረቡ ነው። ሚዲያ ላይ ስናጋልጥ እኛን ደፍሮ ለማጥቃትም ሰውም እንትን አይልም። ገባ? አሁን ከሚዲያ ጀርባ ብንሆን ኖሮ እኛን ለማጥፋት በጣም ቀላል ነው የሚሆነው። ግን ሚዲያ ላይ በመውጣታችን እኛ ሚዲያ ላይ የሚከታተሉን ሰዎች ስላሉ ብንጠፋ እንኳን የጠፉ እነዚህ ሰዎች ተብሎ መጣራቱ አይቀርም። ስለኛ ይኸውልሽ እኛን በቀላሉና በተራ ምክንያት እኛን ልታጠፉ አትችሉም። ትሰሚኛለሽ? መጀመሪያ ነገር ስለዚህ እኛ ተራ ሰዎች መስለንሽ እየዋሸሽን እያጭበረበርሽን ከሆነ ይኸውልሽ ውርድ ከራሳችን የሚፈጠሩት ነገር ማስረጃዎች ይሁን እንግዲህ እጅ ላይ ይገኛል። ቅድምም አንተ በሄድክበት ሰዓት እያስረዳኋት ነበረ። አንድ የመንገድ ከጀመርክ ምን ያህል ርቀት ልትሄድ እንደምትችል እየነገርኳት ነው። ስለዚህ እርሱ እጅ ላይ ያለው ማስረጃ አንቺን ለመያዝ ለእኛ ከበቂ በላይ ነው። በነገርሽ ላይ ወንጀለኞችን ወይም ደግሞ የወንጀለኞችን ቤተሰብ ምንም የምንታገስበት ጊዜ ላይ አይደለም ያለ ነው። ለሐቀኞች ለተበደሉ ሰዎች የቆመን ሰዎች ነን። አንቺ ወንጀሎችን ሸሽገሽ ለአንቺ ልጅና ለአንቺ ቤተሰብ የምንቆምበት ምንም አይነት ምክንያት የለም። እነሱን መጉዳት ካለብን መጉዳት ደረጃ ልንደርስ እንችላለን፣ አንቺ መረጃ እስካልነገርሽ ድረስ። ምክንያቱም ብዙ ቤተሰብ እያመሰቃቀላችሁ ብዙ አባቶችን እያጎደላችሁ ነው ያላችሁት። ለዚህ ደግሞ ምሳሌው ጳውሎስ ነው። ይሆን ጳውሎስ አራስ ልጁን ባለቤቱን ትቶ የሞተ ያረፈ ሰው ነው። ይህ ማለት ምን ያህል የልጁ ህይወት እንደሚመሰቃቀል፣ የምስት ህይወት ምን ያህል ተሙ ባይኖር እንደሚመሰቃቀል ማየት ይቻል ነበረ። እርሱ ነው እንግዲህ የሕክምና ነገሮችን አመቻችቶ ብዙ ነገር ሲያደርግላት የነበረውና አሁንም የልጅሽ ህይወት አደጋ ላይ እንዲወድቅ ካልፈለግሽ፣ ለአንቺ ቤተሰብ ከለላ እንድናደርግ ከፈለግሽ ገዛኸኝ ላይ ያለውን እያንዳንዱ ማስረጃዎች ንገሪኝ። ነግሬሃለሁ ሁሉንም ነገር።
አሁን ያልኩ ነው ሁሉም ነገር፣ ሌላ ማቀው ነገር የለም። በምን አይነት መንገድ ነው አንቺን የወንጀሉ ተባባሪ ያደረገሽ? እኔንም ያው በቤተሰቤና ልጁ ቢሆንም በልጁ እያስፈራራኝ ነው። ስለዚህ ሁላችሁንም እያስፈራራችሁ ነው፣ መጠቀሚያ ያደርጋችሁ ማለት ነው። አዎ ይሄ ይኸውልሽ እኛን ለመሸንገል የምትጠቀሙት ነገር ከሆነ እኛ እስከ ጥግ ሄደን የምናጣራው ነገር ነው። ምንም ለመሸንገል አይደለም፣ ይሄ እውነታውን ነገር ነው። አሸናፊም ያለው ከአንቺ ጋር ተመሳሳይ አይነት ሁኔታ ነው እየተናገረ ያለው። አዎ የሚመጡብክ እኮ ወንጀል ሲያሰሩክ የሚወድህን ሰዎች እየያዙብክ ነው። ብቻህንማ ብትሆን ትጋፈጠዋለክ። አላቅምን ብዬ መዋሸት ድርቅ እንዳልኩ የመጀመሪያውኑ መድረቅ እችላለሁ። ግን ካንተ ጋር ያለውን ነገር ይዘውብክ ነው እዚህ ጋር እንድትሰራና እንድታረግላቸው እንድታገለግላቸው የሚያረጉክ እና የዛን ጊዜ ምን ምርጫ አለክ? ማረግ ያለብህን ነገር ሁሉ ታረጋለህ። ይሄንን ነገር በዚህ ማለበዛ ለህግ አካልም ማመልከት ትችሉ ነበር። እዚህ ጋር ለህግ አካል ብናመለክት ቀድሞ ግን ያንን ነገር ሊያጠፉብን ይችላል። ያንን ደግሞ ፍራቻ እኛ እውነቱ እስኪወጣ ብለን ስለዚህ ያንቺ ቤተሰቦች አደጋ ላይ እንዳይወድቁ የብዙ ቤተሰቦችን ህይወት አደጋ ላይ መጣል አንዱ አማራጭ አድርገሽ ወስደሻል ማለት ነው። የፈለገ ያንቺ ቤተሰብ ቢጎዳ ለህይወት ለእውነት እስከቆምሽ ድረስ እነዛን ሰዎች ማገዝ ለህግ ማጋለጥ ነው እንጂ የነበረብሽ የሌላም ቤተሰብ ጓዳ የሌላም ቤተሰብ ሰዎች መጉዳት ተገቢ ነው ብዬ አላስብም። ይሄ ደግሞ በየትኛውም አይነት መንገድ ከህግ እንድታመልጪ ወንጀለኛ እንዳትባይ መንገድ አይሆንሽም። አሁንም ቢሆን ምንም ነገር የምናገረው የለም። መጀመሪያ ልጄን አሳዩኝ። ልጄ መጀመሪያ በምን አይነት ህይወት እንዳለ ማወቅ ፈልጋለሁ። ትሰምኛለሽ ሴትዮ? ይኸውልሽ አሁን ከጀርባ ያሉ ሰዎች ያንቺን ቤተሰብ እያጣሩ ነው። አንቺ እንኳን የሆነ ነገር ባትናገሪ እነዚህ ሰዎች ይኸውልሽ ያንቺን ነገር ፈልፍሎ ለማውጣት ደቂቃ የማይፈጅባቸው። ትሰምኛለሽ? እንዴት እያደረጋችሁ እንደሆነ ሁሉ ነገር በዝርዝር በኋላ ታስረዱኛላችሁ። ትሰምኛለሽ? እንደውም ሳምዬ ለምን ነይ አንተ ነሽ ነይ ውጭ ነይ ውጭ ልቀቁኝ። ልቀቀኝ።